ቻሌንጃችንን አሳክተናል ከ20 ወደ 200 ማለት ነው። እስከ ማስረጃው ማሳያችሁ በሴፕቴምበር 1 ላይ ትሬድ ማድረግ የጀመረን እስከዛ ድረስ ግን ኦገስት ላይ የጀመረን ኦገስት ላይ ክላሶችን ሳስቀምጥ በተጨማሪም ደግሞ መማር ያለባቸው ነገር ሳሳያቸው ነበር። ሲቀጥል አልፈን አሁን እዚህ ደርሰናል ማለት ነው። ከአለነው ሰዎች አጠቃላይ እስከ 75% ነው አሳክተናል። ምክንያቱም ትሬዲንግ ላይ አንዳንድ ጊዜ ሲግናል በማስቀምጥበት ሰዓት ያልነበሩ ሰዎች ያመለጣቸው ነበሩ እንጂ ሁላችንም በአሪፍ መንገድ ባስተማርኳችሁ ተደስተው ነበርና የነሱም ደግሞ ምልከታ መጨረሻ ያስቀምጥላችኋለሁ። የምትመለከቱት ሴፕቴምበር 1 ላይ የጀመረና በመጀመሪያ ትሬድ ያገኘሁት እንዲሁም ደግሞ አንዳንድ ኦቨርናይት ትሬዶች ነበሩና የነዛን ኦቨርናይት ትሬዶች በአጠቃላይ ተደማምረው ደግሞ አሁን እዚህ ይደርሰናል ማለት ነው። ሁሉንም ትሬድ ያረኩበት ኤክስቼንጅ አንድ ቦታ ነው ኤክስቼንጅ ትሬድ ያረኩኝ። በምትመለከቱበት ሰዓት በመጀመሪያው $12 ከዛ +3 ከዛ +8 2 በቃ በየቀኑ መቼም እናገኛቸው ፕሮፊት አንዳንድ ጊዜ የሚያድሩ ትሬዶች ነበሩ ማለት ነው። በሰሞን ተስቶስ ካላችሁ የገባናቸው 3 ትሬዶች ነበሩ ከፍሪም ቻናል ላይና እዛ ላይ ቲፒ ለማግኘት ራሱ ኦቨርናይት የሆኑ ትሬዶች ነበሩና እነዛ ሁሉ ሂደን እንደምትመለከቱት አሁን ስክሪን ላይ ማየት ይቻላችሁ። እነዛ ሁሉ ሂደው ግን እንደምታዩት ይሄን ይመስላል ማለት ነው። ሴፕቴምበር በዚህ መልኩ አጠናቀናል ማለት ነው። ስለዚህ አሁን ደግሞ ፓርት 4 እየጀመርን በአጠቃላይ እንደነበርነው ሰዎች ለማያስ ሞክራለሁ። ወደ 15 ነው 16 የሚሆኑ ሰዎች ተመዝግበዋል። እናንተ ጋር ደግሞ ጥቅምት 1 እንጀምራለን። ክላሶችን መልከት ያላችሁ እያንዳንዱ ክላሶች ላሳያችሁ እያንዳንዱ ክላሶችንም ደግሞ ለእናንተ ማሳየት ይቻላል። እንደምትመለከቱት ወደ ላይ ሂደን መመልከት እንችላለን። እንደዚህ አይነት ማርኬት ላይ ከባድ ኤክስፔክት ማድረግ ሰማንችል አንጋም ያልኩበት ቀን ነበረ። ምርጥ ኮርስ እየተዘጋጀ ነው። እንደምትመለከቱት በትሬኒንግ ቪው የገባናቸው አንዳንድ ቦታዎች ነበሩ። እነዛ ነገሮች ካስቀመጥን በኋላ አንኤክስፔክትድ ዊኬንድ ነበር። በአጋጣሚ ስንገባ እንደምትመለከቱት በዚህ መልኩ ማስቀመጥ ማለት መጀመሪያ አስተምራቸውና በመቀጠልም ከተማረም በኋላ ለምሳሌ ኢንትሪ በዚህ ብንገባ ከሆነ ሪዝኑ ለምን እንደምገባ የገባውበት ምክንያት ምንድነው? ፕራይሱ እንደዚህ ነበር፣ ሬዚስታንስ አለ ኤም 60 እያንዳንዱ አርኤስአይ ምን ማለት እንደሆነ ስለ ቮሊም ምናምን መጀመሪያ ትልቅ የሆነ ኮርስ ተጨሰ ነበር። ወላሂ ሄደን መመልከት እንችላለን። እንደምትመለከቱት ቲፒ ሂት አድርገን ነበርና በመቀጠልም ወደ ኮርሱ ላሳያችሁ እንዴት እንደምገባና እንዴት እንደማስተምረው ማለት ነው። ለምሳሌ የኛው ቪዲዮ ደወላለውና ስለ ፕራይስ አክሽን የተማርንበት ነው። ይሄኛው ደግሞ ስለ ትሬዲንግ ስትራቴጂዎች እያንዳንዱ ትሬዲንግ ስትራቴጂዎች ከተመለከትን በኋላ መምረጥ ያለብን ለመምረጥ እንዲመች ማለት ነው። እዚህኛው ላይ ደግሞ እንደምትመለከቱት ፓርት 1 ነው የትሬዲንግ ስትራቴጂው። እዚህ ላይ ደግሞ ክሪፕቶ ኒውሶችን እናገኛለን። ስለ ክሪፕቶ ኒውስ ተምረናል። እንዴት መጀመር እንዳለብን እዚህ ተመልክተናል። ወርታቸው ወራችሁ የምትመለከቱት ደግሞ ለምሳሌ ስለ ስትራቴጂ የምትመለከቱት ልክ እንደዚህ ብትከፍቱት የሚከፍትልኝ ከሆነ እንደምትመለከቱት ልክ እንደዚህ ማስተምርበት ጽድት ያለ ክላስ ነበርና ስለዚህ ይሄን ነገር ከተመለከትን በኋላ ታች ማየት ይችላልላችሁ። ለምሳሌ ያክል ስለ ፕራይስ አክሽን መማር ከፈለግ እንዴት ነው ማወቅ ያለብኝ ነው ለማየት ከፈለጋችሁ ወደዚህ ላሳያችሁ ታያችኋል ያስባለሁ። እያንዳንዱ ነገር እዚህ ላይ ምን ማድረግ እንዳለብን እንዴት አድርገን ትሬድ ማድረግ እንዳለብን እያንዳንዱ ነገር ተመልክተናልና በዚህ መልኩ አድርገን የተጓዝን ላሳያችሁ ደግሞ እየገባውም ለእናንተ ያላውቃችሁ ነገር ካለ በላፕቶፕ ልክ እንደዚህ ምን ማድረግ እንዳለብን እንዴት መግባት እንዳለብን እያንዳንዱ ነገር ተመልክተን እዚህ ይደርሰናልና የነሱን ምልከታ ደግሞ መጨረሻ ላይ ያስቀምጥላችኋል ባልኳችሁ መሰረት አሁን መመልከት ይችላልላችሁ። ለፓርት 4 መሳተፍ የምትፈልጉ በአጠቃላይ ግን ካላችሁ መሳተፍና መግባት ይችላልላችሁ። እዚህ ከምትመለከቱ ቴሌግራም ቻናል ላይ መታችሁ አካውንት ስታርት ብላችሁ ብትልኩልኝ ወዲያውኑ ጆይ ማድረግ ይችላልላችሁ። ዛሬ ምን ማድረግ እንዳለባችሁ እነግራችኋለሁ። ወስናችሁ እስከገባችሁ ድረስ መሳተፍ ይችላልላችሁ። በዚህ መልኩ እያደረግን ካፒታላችን እናሳድጋለን። ፓርት 4 ደግሞ ለአንድ ወር በሚቆይ መልኩ ልክ እንደዚህ አብረን እንጓዛለን ብዬ አስባለሁ። ይሄን ኦገስት ነው የጀመረው ላይክ ከአንድ ወር በላይ ተጉዘናልና በአሁኑም ልክ እንደዚህ ለመጓዝ እንሞክራለን። ጆይ ማድረግ የምትፈልጉ ካላችሁ አሳውቁኝ። ይመቻችሁ።